ፊታችሁን በማዲያት በብጉር እንዲሁም ደግሞ በሙቀት ለተበላሸባችሁ እንደዚህ እያደረጋችሁ ማታ ማታ ብትቀቡት በእርግጠኝነት ፊታችሁ ላይ ያለውን ማዲያትም ይሁን የተለያዩ ነገሮች ሲወጡ በእርግጠኝነት ይሸፍነዋልና እንደዚህ እያደረጋችሁ ተጠቀሙት። እንዲሁም ደግሞ ለበለጠ መረጃ ደግሞ ያው ሰርች አድርጋችሁ ብዙ ዶክተሮች ስለዚህ ቅባት አውርተውለታልና የፊት ምርጥ የፊት ማስክ ነው። በየቀኑ ማታ ማታ ተቀብታችሁ ጠዋት ታጠቡት ማለት ነው። የምር በጣም ነው እኔ የጠቀመኝ ሆነን ለመናገር እና የሁል ጊዜም ግብአቴ ነው። እርግጥ ብዙ ጊዜ እንደዚህ እየሰራሁ ነው የምጠቀመው ቤት ውስጥ ያው ክሬም ሲጀመር ክሬም የፊት ክሬም ውጪ ከገዛውኝ ምንም በቃ ፊቴ ያቃጥለኛል። ምንም አይስማማኝም ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። በመጀመሪያ የተጠቀምኩት እዚህ ጋር ቫዝሊን ተጠቅሜያለሁ። ቫዝሊን ለፊታችሁ ጥራት፣ ቅላት እንዲሁም ደግሞ ያው አጠቃቀሙ ነው ችግራችን። እኛ ሁልጊዜ አጠቃቀሙ ቫዝሊን ስትጠቀሙ በማታ ብቻ ነው መሆን ያለባችሁ። ተቀብታችሁ ደግሞ ውጭ መውጣት የለባችሁም፣ በሙቀት መውጣት የለባችሁም። የዛኔ ግን ፊት ያጠቁራል ማለት ነው። ምክንያቱም ፔትሮሊየም ጄል ስለሆነ የራሱ የሆነ ጥቅም እንዳለውም ሳይድ ኢፌክትም አለው ማለት ነው። አንዳንዴ አጠቃቀሙን ካላወቅንበት በጣም ከባድ ነው እና ብዙ ልጆች ኮመንትም ስለሚጽፉልኝ ነው እና በተለይ ቲክቶክ ላይ በጣም ብዙ ልጆች ኮመንት ይጽፉልኛል እና ቫዝሊን ፊቴን አበላሸው፣ እንደዚህ ቫዝሊን ፊቴን አጠቆረው የሚል ነው የሚበዛው እና ግን እንደዛ አይደለም። መጀመሪያ አጠቃቀሙ እንዴት ነው እኛ የምንጠቀመው ማለት ነው። ከዛ በኋላ እዚህ ጋር የተጠቀምኩት ኤክስትራ ቨርጂን ኦይል ነው። በጣም አሪፍ ነው ለፊት። በነገራችን ላይ አሁን እኔ ባለሁበት ደረጃ ላይ ቤቢ ኦይል እየተመቸኝ አይደለም እና ያው እኛ ሴቶች በተለይ የተለያዩ ነገሮች ሲመጣብን የሴቶች ጉዳይ ላይ ስንሆን ወይ ደግሞ ብቻ ብዙ ነገሮች አሉና አንዳንድ የሚስማሙን ነገሮች ራሱ ላይስማሙን ይችላሉ ማለት ነው። ላይስማሙን ይችላሉና እኔም ደግሞ ያንን ገጥሞኛል ማለት ነው። የምር ቤቢ ኦይል አሁን ላይ በጣም ሽፍታ እያወጣብኝ ነው እና በተለይ በቃ በዚህ ወር ጀምሮ እንደምንም ብዬ ግን ያው ፊቴ ምንም ነገር ብዙ ነገር እንደ በፊት አይደለም። ያው የፊት ማስክ የተለያየ ማስክ እየሰራው ነበር፣ የሩዝ ማስክ፣ እሱ በጣም ጠቅሞኛል። ምክንያቱም ሽፍታም ለማጥፋት ማለት ነው። ከዛ በኋላ እንግዲህ ወደ አሰራሪ ስመጣላችሁ እዚህ ጋር የተጠቀምኩ ቤቢ ኦይል አልኩኝ ልጄ ማለት ነው ሀሳቤን ሰርቆታልና ያው የጠገበ ጎረምሳ ጡት አምጪ እያለኝ ነው። ወይኔ እናቴ እግዚአብሔር። ከዛ በኋላ ውሃ ላይ ያደረኩኝ እንግዲህ ያው የልጄ ድምጽ ከረበሻችሁ በጣም ይቅርታ። ደግሞ ሲተኛ ሪከርድ አታረጊም ወይ እንዳትሉኝና እናቴ አይተኛም ጭራሽ ማለት ነው። ከዛ በኋላ ውሃ ላይ አድርጌዋለሁኝ እንዲቀልጥልኝ፣ ቶሎ እንዲቀልጥልኝ። ግን እንደዚህም ስታዋህዱት ይቀልጥላችኋል፣ ግን ጊዜ ይፈጃል። የምር አንዳንዴ ያው ግን ገላግሌ ነው በቃ ውሃ ላይ ስታረጉት ወዲያውኑ ቅልጥ ይልላችኋል ማለት ነው። ከዛ በኋላ ሌላኛው ግብአቴ እርድ ነው። እርድ ለፊታችሁ በጣም አሪፍ ነው። እርድ ስትጠቀሙ ደግሞ ከፋርማሲ ተግዙ ማለት ነው። ለፊት ራሱን የቻለ ለፊት ከፋርማሲ አለ። ምንም ነገር ቅመማ ቅመም ያልገባበት። ቅመማ ቅመም የገባበት ከሆነ ደግሞ ፊታችሁ ሊያቃጥላችሁ ይችላል። አንዳንድ አላርጂ ሊኖርባችሁ ይችላል እና እሱ አይመከርም። እና እርድ ደግሞ ለማዲያት በጣም አሪፍ ነው። ማታ ማታ ተቀብታችሁት ማዲያታችሁን ፊታችሁ እያመሳሰለው ነው የሚመጣው ማለት ነው። ስለዚህ እርድ በሁል ጊዜ ግብአታችሁ እርድ ብትጠቀሙ፣ እርድ ከተለያየ ነገር የእርድ ማስክ አድርጋችሁ ብትጠቀሙ በእርግጠኝነት እናንተ ናችሁ ተጠቃሚ የምትሆኑ ማለት ነው። በመጨረሻ እንግዲህ እንደዚህ ሆነልኝ። ውሃው ላይ ግን አድርጌዋለሁ ከታች ማለት ነው፣ በደንብ እንዲዋሃድልኝና እንዲቀልጥልኝ። ይሄንን እንደምታዩት በነገራችን ላይ ጅምድ ነው የሚለው። እንዴት እንደሚጀምድ ቢያንስ 30 ደቂቃ ቢፈጅበት ነውና እንደዚህ እያደረጋችሁ በነገራችን ላይ ቅባቱንም መስራት ትችላላችሁ። ቫዝሊን ሳትጨምሩ እናንተ በቤቢ ኦይል ወይም ደግሞ በኤክስትራ ቨርጂን ኦይል ተጠቅማችሁ ቅባቱንም መስራት ትችላላችሁ ለፊታችሁ ማለት ነው። እና ይሄኛው ተመችቶኛል እኔ አሁን እና ኤክስትራ እንትኑን ይሄ የቤቢ ኦይሉን ደግሞ ትንሽ ሽፍታ እያመጣብኝ ነው። ያው አንድ ወር ነው፣ ከአንድ ወር በኋላ ችግር የለም፣ ሁሉም ነገር ሰላም ይሆናልና
ከዛ በኋላ በመጨረሻ እንግዲህ እንደዚህ እየጨመርኩት ራሱ ጅምድ አለ። የምር በጣም ነው የወደድኩት፣ በጣም ወድጄዋለሁኝ። እና ማታ ማታ ስትተኙ ቅብት ብላችሁት ጠዋት ደግሞ ታጠቡ ማለት ነው። የምር ፊታችሁ ይመለሳል፣ የተበላሸ ራሱ ቢሆን። እዚህ ጋር እንግዲህ እጄን እንትን እያልኩ ነበር፣ ቁስል ቢኖርባችሁ ራሱ እዚህ ጋር ቁስሌን እያሳየዋችሁ ነበር። እና እንትን ቂጣ እየጋገርኩኝ ምንድን ነው አቃጠለኝ። መጥበሻውን እንዴት እንደጠበሰኝ አላቅም። ያው እጄ ሴንሲቲቭ ነው በጣም በነገራችን ላይ የሆነ ነገር ትንሽ ከነካኝ አለቀልኝ። እና ቫዝሊን ደግሞ በጣም ኃይለኛ ነው ቁስልን የማዳን ማንኛውም ነገር ቢኖርባችሁ የቆሰለ ነገር ቶሎ ነው የሚያድንላችሁ። እንግዲህ በሰራሁት ማግስት ነው ይሄኛው። የዛኑ ቀን መቀባት አልተመቸኝም ነበር እና ቪዲዮ ለመስራት ማለት ነው። እና ከዛ በኋላ ፊቴን እንደዚህ ተቀባሁት። ፊቴ በጣም ወዛማ ነው። እንደነገርኳችሁ ያው የሁሉም ሰው ፊት ደግሞ ይለያያል። ወዛማ ቢሆንም ደግሞ እኔ ምን አደርጋለሁ ከተቀባው ከ30 ደቂቃ በኋላ አቆይቼው ከዛ በኋላ በሶፍት መጥረግ ይቻላል። ወይም ደግሞ ሳታበዙ ትንሽዬ ብቻ ቅብት ብላችሁ ለጥ ትላላችሁ ማለት ነው ስትተኙ። በጣም ቀላል ነው። በተለይ እዚህ እንትን ጉንጭ አካባቢ ማዲያቱ በቃ እንትን እያለብኝ ነበር። እና ያው እሱም ደግሞ ነግሬያቸዋለሁ ከዚህ በፊት እየተከታተላችሁኝ የነበራችሁ መድኃኒት ስለምጠቀም እሱ መድኃኒቱ ነበር። እና ግን ወዲያውኑ ነው ያቆምኩት ማለት ነው። አንዳንዴ ያው ማዲያት ዝም ብሎ አይወጣም ታውቃላችኋ። ማዲያት ዝም ብሎ አይወጣም። በነገራችን ላይ ሁሉም ነገር የራሱ የሆነ እንትን አለው። እና ለሱም ደግሞ ያው ሰርች አድርጋችሁ ማዳመጥ ትችላላችሁ። ሁሉም ማንኛውም ነገር ከፊታችን የሚወጡ ነገሮች ዝም ብለው አይወጡም። እና እዚህ ጋር መሳጅ ያደረኩበት ቦታ እሱ ማዲያት ያለብኝ ቦታ ነው። ትንሽ አሁን ሽፍና አድርጎታል ሆነን ለመናገር እንደዚህ ሲጀመር በርቀትም ሆነ በካሜራም እንደዚህ እኔ ማዲያት እንዳለብኝ እንትን አይልም። እኔ ግን ወደ ማስታወት በደንብ ጠጋ ስል እንደዚህ ፊቴ ላይ ትንሽ አለች ማለት ነው። እና እሷንም ደግሞ ያው እንደነገርኳችሁ አስለቅቄዋለሁኝ። እግዚአብሔር ይመስገን። በተለይ ሽፍታውን ፊቴ ይህንን አልነበረ የሚመስለውና ያው በባለፉት ወራቶች እንግዲህ በሀዘንም በምንም በቃ አንዳንዴ ሀዘንም ሲገጥማችሁ ማልቀስ በራሱ አንድ ራሱ የሆነ በሽታ ነው። እና የምር እኔ ወደ በቃ በሽተኛ ነው ያደረገኝ። በተለይ ስደት ላይ ሆናችሁ ሁሌም በቃ እኔ ከራሴ ከአጋጠመኝ ነገር ምንም ነገር እንትን ቢል በቃ ሀዘን አታብዙ። እንግዲህ በእኛ በእምነታችን ራሱ በእምነት ዙሪያ ቢኬድ ራሱ ሀዘን ጥሩ አይደለም። እና እኔ ራሱን እሱን አዳምጬ ነው የተጽናናሁት። እግዚአብሔርን ወደ ራሴ ተመለስኩኝ። በስመ አብ ወወልድ አምላክ። አንዳንዴ የሆነ ውስጥ ገቡ በቃ አንዳንዴ መቱ የሆነ ነገር በቃ ሰላም እንዳትሆኑ ይከለክላቸዋል። እና ያው እኛ ከፈጣሪ መጣላት አንችልም። ግን በቃ ለሚሆነው ነገር ደግሞ ከሆነ በኋላ ምንም ማለት ዞሮ እግዚአብሔር ያለው ነው። እና እዚህ ጋር እንግዲህ ጠረኩት ይመስል ነበር። ሰብስክራይብ አድርጉ፣ ሼር አድርጉልኝ። ኧረ ቻው።